ማንኛውም ጀለሴ ከዚህ በኋላ ቀሚስ ምንም ይያል እኔን የሆኑ ነገሮች ውስጥ እንዳታካትተኝ እሺ። ከቀሚሱ ጀርባ ምን እንዳለ ደግሞ በደንብ ጠቅቄ ያውቃለሁ። አንቺ ደግሞ ንቂ አታኝ ደግሞ ምን ሆንክ እንዴ? አንተ ማታስተውኝ አይደለም ሁኔታዎቹ ተሰማኝ። በቃ እናሳን ተዋታ በቃ አይ እንደዚህ በቃ እኔም እኮ የኔ ድል ነው ማትየውልሽ። ሰው ጓደኛ ይወጣልኝም እሺ፣ የሴት ጓደኛ ይወጣልኝ፣ የወንድ ጓደኛ ይወጣልኝ። በቃ የህይወት አጋር ያስፈልጋታል ጓደኛ ምናምን ብለሽ ወይኔ ሁሉም ተቸግሯልና በእውነት ስጦታ አትቀበል ማለት ነው። አልቀበልም። ለምን ጀምር ለኔ ቀሚስ ስጦታ መስጠቱ ለምን አስፈለገ? ቆይ ንቀሽ ነው ወይ ከኛ እንዳይለይሽ ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ክብር ምስጋና እዚህ ቀን እዚህ ለታድሶናል ኢየሱስ ክርስቶስ ክብር ባሉልኝ። እንግዲህ ደስ ብሎኛል። ይሄን ሰሞን እኔ በደስታዬ ሲመለስ ፊቴ ሁሉ ይበራል። ፊቴ ሁሉ ብርት ነው የሚለው የኔ ወዶች። ምክንያቱም ሲያመኝ ነው ጠቆር የሚለው፣ ሲደሰት ውጥ ያደርገኛል ሁሉ ነገርና እንዴት ናችሁ? ልጅ ዛሬ ከተስፋነች ጋራ ከጓደኛዬ ጋር በጣም አላገኘኋትምና ፈታ አለና ቆስ የደገር ነበር ከበደ ላስቀምጣት እስኪ ወይኔ ወድ እንዳትወድቅብኝ እና እኔ ወድስ ዛሬ አላ ምስጋና ለማት ያሳመረኝ ሴት አረገኝ ሴት የኔ ወዶች አምር ብሎብኛል። ማምዬ መስያለው ያርገኛል። እድሜ ለማትዬ እግዚአብሔር ይስጥ ለማትዬ ክብር በልልኝ። እንድ ሙሽራ አረከኝ ተሰኝማ ሙሽራ ይትለኛል ሙሽራ አረከኝ እኔ ቆንጆ ማት ያመሰግናል። እግዚአብሔር ክብር ያርግልኝ እድሜ ይስጥክ። ምክንያቱም ይሄን የሚያስብ የለምና በትንሽ ነገር አለምዬን ቃልዬን ሰርፕራይዝ ማድረግ አለብን ብሎ አስደሰተን። ደግሞ በጣም የገረመኝ ነገር የቃል ቤተሰቦች ጓደኞችንን ተስፋነሽን ራሱ አለያትም። ሰው ማለት እንዲህ ነው። ሰው ዘር ማለት እንዲህ ነው። ጓደኛዬን ራሱ ስላከበረልኝ ስለወደደልኝ ክብሩን ያድልህ ማት ይወድሃል የኔ ቆንጅዬ ክብር በልልኝ። ስለሰጠኝ ሳይሆን አክብሮት የኔ ቆንጅዬ ብያለሁ። ደግሞ እንዳትኮራብኝ ወንዴ ቆንጅዬ ስትባላት እና ቃልዬ ቤተሰቦች ዛሬ ተስፋነሽን ነይ ብያታለሁ። እየመጣች ነው። ከሷ ጋር እዚህ ቦታ ፋፍሽን ነው ደስ ታስደርገኛለች። አንድ ጓደኛ ያለች ሴት እሷ ብቻ ነው በቃ አንዷ በቃ። እንግዲህ እሷንም ደግሞ እንግዲህ እግዚአብሔር እንኳን ሰጠሽ በሉልኝ አመስግኑልኝ። እንዳለም እየነም ወዳት ማርያም ተስፋንም ወዳትና የኔው ዛሬ ነይልኝ ብያታለሁ። እሷም አበድነች እኔም አበድነው ለሁለት እንስማማለን። እንግዲህ ቶሎ በመጣችልኝ እዚህ ጋር ብቻዬን እንዳወልት ቆሜ ሳለፈ ቶሎ መጣ ደመቅ አርጋ አቅፋ ባዋራችኝ የኔ ውድ እንደ ግግሯን እያየሁ ነው። ስንቱ ሰው አየሁ። አቤት የኔ ውድ አንቺን ያየሁበት ራሱ አይኔ ጠፋ። እና የቃል ቤተሰቦች ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን። እግዚአብሔር ይስጥልን፣ ክብሩን ያድልልን፣ ከፍ አድርጉን የኔ ውዶች። ወይ ማሬ መጣሽ እንዴት ነሽ? ምንድነው እንደዚህ ማማር? የሆነ ነገርማ አለ። ደህና ነሽ? አማርኩብሽ? እውነት በይ የምር በጣም አምሮብሻል። እንዴት ነሽ? እንደዚህም ታምሪያለሽ እንዴ? ለካ አፈሰ ኧረ አፈሰ። ምንድነው አፈሰ? ማቲያስ አፈሰ። አንቺን የመሰለ ሸበላ ዛሬ የምር ሙሽራ ትመስያለሽ። ተመስገን። ክብር ምስጋና ለእግዚአብሔር። ስታሮጭ ጠራሽኝ። ሁሉን ነገር የሚያደርግ እግዚአብሔር አይደለ? ተመስገን። ስልክ ነሽ የኔው ደህና ነሽ? አለሁልሽ። ምርጥ ጓደኛ አንቺ ብቻ እንዳለሽኝ እንግዲህ ለቃል ቤተሰቦችም ተናግሬያለሁ። እንዳለም የማያክ ጓደኛዬ ብዬ መኩሪያ ትሆኛለሽ። የኔ ቆንጆ ተጠራጠሪ። እሺ ስለዚህ አሁን ላንቺም የሆነ ነገር አለሽ። ምን እንደሆነ ጠርጥሪ እስኪ። ምንድነው? ሲጀምር እንደዛ ያጓጓሽኝ ምንድነው? በጣም ሰርፕራይዝ ላረግሽ ነው። በጣም ተወጃለሽ ምናምን ያልሽ ምንድነው እኮ ገምቻ ማሬ። ከነገርኩሽማ በቃ ነገርኩሽ። ወርቅ ገዛሽልኝ እንዴ? አንገት ወርቅ እንኳን አጭደም በትንሹ ወርቅ በትልቁ ከተመኙ በትንሹ ይገኛል በሚለው እኮ ነው። በትንሹ ወርቅ አይደለም የኔ ውድ፣ ወርቅ አይደለም ሌላ ነገር ገምችና ላሳይሽ። ገምች ማሪ። አሁን በዓል ስለሆነ ልታዝናኝ እስቲ የምን ማዝናናት ማለት ሌላ ነገር ገምች ነው። ቦታ ወስጥሽ በቃ እንድትጋብጂ ቆንጆ ጓደኛዬ ነገር ገምች። እውነት ወድሻለሁ እኮ ጌታ በጣም ማረኝ። ይኸው ፍቅርሽን ልገልጽልኝ ከዛ ድረስ እዚህ ድረስ ያመጣሽ እኮ ምን አሁን የሆነ ቦታ ወስድሽ ግን ልታዝናኝ መሰለኝ። አሪፍ ቦታ በቃ አላ
የኔ ውድ ሌላ ነገር ገምቻ። ሌላ ነገር ምን ልገምት? ሌላ ነገር የሆነ ጀለስ ማለት ፍቅረኛ ማለት ነው። እኔ ማለት ያው ታውቂያለሽ እኔ ብቻዬን ስለሆንኩኝ በቃ የህይወት አጋር ያስፈልጋታል ጓደኛዬ ምናምን ብለሽ ወይኔ ሁሉም ተቸግሯልና ብቸኛ በመሆን አይቋም ጠፋ ምን ይደረግ ብለሽ ነው? ምን ነው ይመጣሉ ልም ነው። እኔማ በቃ ሰርፕራይዙ ዛሬ የሆነ የሚገርም ሰው ተዘጋጅቶልኛል። በቃ ቃልዬ እሷን ሰርፕራይዝ ስላደረኳት እኔንም ሰርፕራይዝ ልታደርገኝ ነው ብዬ እንዴት ስከንፍ እንደመጣ ቁርስ ራሱ አድርገው ልብሽ እንዳይመጣ ይዘሽ ግን እሱ አይደለም የኔ ውድ። ሁሉም በሂደት ይመጣል። አብሽር እንኳን አንቺን የመሰለው ውብ ታዩ ይሄድ በሄደበት እግሩ ሌላው ደግሞ ይመጣል። እሺ ጨርቅ ያርግለት። መንገዱን ጨርቅ ያርግለት። ለመለሞ ደግሞ ይመለሳል። አንድ ነገር እንግዲህ ወደኛ ህይወት የሚመጣ እግዚአብሔር እንዳንጠፋበት ይሆናል መልሶ የሚወስደው። ለኛ ያመጣውን ደግሞ ያቆመዋል ትክክል አድርጎ እንዳውልት ትክክለኛ ስለሆነ። አሁን እሺ ወደ ጉዳይሽ ግቢ። ምንድነው ሰርፕራይዙ? እኔ ራሱ ማቲን ላገባ ዳርዳር እያልኩ ነው። አትቀልጂ። እሺ መቼ ያደርገኝ እሱ ፋሽን ያደርገሽ መጠርጠሩስ እንደ ያምራል። በጣም የሚያምረው ለማንኛውም ቆይ በቃ ከዚህ ወደ አላስለፍልፍሽ ብሶትሽ ይመጣልና ልንገርሽ። ቆይ የምሰጥሽን ልንገርሽ። እሺ ምን እንደምትሰጪኝ? ምንድን ነው የምትሰጪኝ? አይ ብሶትሽ ብዙ እንደኔ እንዳይመጣ ወይ አላስለፍልፍሽ። እውነትሽ ነው። ብቸኛ ነኝ ብለሽኝ ምን ደግሞ ባላለሽ ብያለሁ እንጂ እኔ መሰለ እንኳን ጸጉሩ ዘ አረ ሴትዮ አራድ ምን አስባሽ? ወይኔ ነው የኔ ቆንጆ ጌጥ ልስጥሽ። ወይ ህይወቴ እኮ ነው። አንቺ በሱማ እንዳመጭብኝ በጸጉርሽ እንዴት አደረም ዞማ እንኳን ጸጉርሽ ወንድ ልጅ እንደው ጸጉርና ቂጥ ነው የሚያየው። ለነገሩ አትቀልጂ እና እናስገጥም እንዴ? ወይኔ ሳቅስ ይዘኛል። ፈታልኝ ቆያጅልኝ። አዎ ሊያዝልሽ እስኪ በእናትሽ። ምንድነው ግን ሰርፕራይዙ? እኔ የምር በጣም ነው የጓጓሁት። ወይኔ ያሰብኩት ሌላ ያለምኩት ሌላ። አይ እኔ አስቤ የመጣሁት ሌላ ነበር። ወይኔ ኧረ ብሶተኛ አትሁኝ ነው ቆንጆ። እኔ ብቸኛ ነኝ እኮ። ኦኬ ሶፍት አለመኖሩ ጠቀመሽም ባይ እንዳይፈስ። ምን ነው ዝም አልሽ እንዴ? ይሄ ነው ስጦታዬ። ከማን ነው? ከማቲ። ምን? አዎ ከማቲዬ። ምን ማለት ነው? ማቲያስ ለኔ ስጦታ አምጥቶ? ለምን ምክንያት? እንዴ ወድሻል ከኛ እንዳይለይሽ አልፈልግም። አንቺ ስቄ ሳልጨርስ ሙዴ ነበር። እስቲ ቀሚሱን ራሱ ሊየው ላንቺ የመጣ ለኔ በስሜ ተሰርቶልኝ። እውነት ለመናገር ማቲያስ ጥሩ ሰው ነው፣ ግን እኔ ቀሚሱን አልፈልግም። ለምን ምን ጎደለብሽ? አልፈልግም። በቃ ሰላም አልፈልግም። ምን አልፈልግም። እኔ ለዚህ እንደሆነ የጠራሽኝ ባቅ ነው አልመጣም ነበር። ተስፋ ነሽ ከኛ ከቃልዬ ካለም እያለኝ ብሎ መጣልሽ። ምን ያርግሽ? ወይኔ ቃልዬ፣ እኔ ሲጀምር ለዚህ እንደጠራሽኝ ባቅ ኖሮ ቀሚስ ሊሰጥሽ ነው ማቲያስ በስጦታ መልኩ ብለሽኝ ቢሆን ኖሮ አልመጣም። ለምን? እኔ መች ቀሚስ አጣሁኝ? ለምን? እኔ መች ቀሚስ አጣሁ? ሞልቶኛል እንዴ? ምን ነው ሱሪ ስለብስ ቀሚስ ማለብስ መስሎሽ ነው? ኖ ሰዓት እኮ አይደለም። በቃ አልፈልግም። እኔ የሱ ስጦታ አልፈልግም። እዛው እሱም ስጦታውም እዛው ያምሻል። ማርያም እያስደነገሽኝ እውነትሽን ነው። ግን ችግር የለውም። ከፈለግሽ ሆስፒታል ቅርብ ስላለን እንመረመራለን። ጤንነቴም ማለት ግን አልፈልግም። የማቲን ስጦታ አልፈልግም። አክብሬዋለሁ። የኔ ቆንጆ ባለው ነገር እኛን ለማስደሰት ብሎ አድርጎ አንቺን ማለይም ብሎ ነው ያመጣልሽ። ምንድነው ችግሩ? በቃ ስለማልፈልግ ነው የሱን ስጦታ ነው። ሰላም ነው ማትዬ? ሰላም በለኝ። ሰላም ነሽ? ደህና ነህ? አነ ተስፋ ነሽ? እንዴት ነህ? ደህና ነህ አለሽ? ምን ነው ምንም ሰራች? ሰላም ነው ቃልዬ? ምንም ሰላም የለም። እንዴት ነሽ? ምን ነው ይሄ ለምን ያልሽው? የሷ ነው? የሷ እና ምን ነው ልሰጣት ነበረ እና አትቀበልም አለችኝ። ኦረች ጉደኛ ነች። አምጪ ስልኩን ይዘሽ እንዳትሄጂ። ምን አለ? ጉደኛ ነኝ በእናትህ። ምን ነው? የምን ጉድ ነው? የምን ጉድ ነው? ጥሩ ነገር ነው ማትዬ። ጉደኛ ነኝ። ማርያም በጣም ደንግጫለሁ። ስማ ይቅር ይበልሽ አንቺ። አሜን። አሁን ማለት ነው ምንድነው የልጁን ሞራን ምን ነገርሽ ነገር ሲም የልጁን ሞራን አትንኪ። ክብርሽን እንደጠበቅሽ አክብሮ ገዝቶልሻል። እግዚአብሔር ይስጥልኝ ብለሽ ይመልሰው። ምን ነው ይመልሰው? የገዛው ምን ነው የሚመልሰው? አንቺ ቃልዬ ምን ነው አልወስድም አለችሽ እንዴ? አልወስድም አልቀበልም። ለምን አንቺ ማጥቶሽ ጠራሽኝ? እኔ ለዚህ መሆኑን ባቅ ኖሮ ለዚህ ለሰልባጅ መሆኑን ባቅ ኖሮ አልመጣም ነበር።
የሆኑ ሰዎች ለብሰው እንዴት ነው የሚያደርግሽ? አታንሰራረብሽ እባክሽ። አሁን ስጦታ አትቀበል ማለት ነው? አልቀበልም። ለምን ጀምር ለኔ ቀሚስ ስጦታ መስጠቱ ለምን አስፈለገ? ቆይ ንቀሽ ነው ከኛ እንዳይለይሽ አይገባሽም። ከእነሱ ከጓደኛቸው አይለይም ብዬ ነው ያመጣሁት በእኔ በግማቴ ማለት ነው። እንደውም ክብርሽ ግን አንቺ ንቀሽ ነው ገባሽ? ኧረ ምንም ንቄ አይደለም፣ ግን ከዚህ ቀሚስ ጀርባ ምን እንዳለ ንቅም ችግር የለብኝም። አርበድም አይሞቅም ያለ ነገር ነው። ግን ከቀሚስ ጀርባ ምን እንዳለ ስለማቀን ያስፈልጋል። ምንድነው? ምን አለ ቀሚስ? ኧረ ብዙ ነገር አለ። ወይኔ የቱን ነግሬ የቱን ልቶ ምን አለ? ልጅቷ ምን እያለህ ነው እንዴ? እኔ የማላውቀው ነገር አለ እንዴ? ኧረ የለም ምን የለም። ከአንቺና ከአላምዬ አመጣሁት። ከዛ ከእናንተ ያለያትን ብዬ ለእሷ አመጣሁት። ዛሬ አይቀበልም ያለ ምክንያት ምንድን ነው? ምን ሆነሽ ነው ግን አንቺ? ሲጀምር ከዚህ ቀሚስ ጀርባ ምን እንዳለ ስለማውቅ ምን አለ? ምን ነው ከዚህ ቀሚስ ጀርባ ምን አለበት? ልጅ ምን አለ ጀርባ? ምንድን ነው ያለው? ቀሚሱ ከጀርባው እኮ አይደለም ያልኩሽ። ከዚህ ቀሚስ ጀርባ ምን እንዳለ አውቃለሁ። ስለዚህ አልፈልግም። ማትዬ ይሄን ተነካክራሽ ጠበቅሽ ሲጀምር ማለት ነው። አንተ የሆነ ነገር ያለ ምክንያት ለሷታል። ኧረ አንቺ ልጁ እንደዚህ አይነት ጸባይ የለውም። እኔ እኮ ስንት ዓመት አውቀዋለሁ። ያምሻል። ስንት ዓመታችን ነው ሊናቸው የምታውቂው ነገሩ አይበርድብኝም፣ አይሞቀኝም። ዛሬ አንቺ ስለ ምንም ነገር እኮ የለም። ደፋር ነሽ ግን ማርያምን ደፋር እንደው እግዚአብሔር ይስጥልና ይገላል። ደፋርና ጭስ መውጫ ያጣፍ በሚባለው ያዡና ማለት ነው። ለማንኛውም ጀለሴ ከዚህ በኋላ ቀሚስ ምንም እያል እኔን የሆኑ ነገሮች ውስጥ እንዳታካፍተኝ። እሺ ከቀሚሱ ጀርባው ምን እንዳለ ደግሞ በደንብ ጠቅቄ ያውቃለሁ። አንቺ ደግሞ ንቂ አታኝ እንዴት ነው የሚሰራት? እባክህ የንቀቷ ጉዳየሽ እሷም ንቃ ሄደች ማለት ነው። ተዋት እባክህ። ይቺ ማለት ነው ቆርቆሮ ሆና ነው። ቆርቆሮ ራስ እመቤቴ ቆርቆሮ ነች። በቃ እንደዚህ ሆኜ ሊቀር ነው። ቆርቆሮ ሆና ነው። ለምን እንደዚህ እንዳይከፋሳ ማቲ እንዳይሰማ አይደለም። እኔ ከእናንተ አይለይም ብዬሽ ነው አመጣሁት። ግን እሷ ሌላ ነገር አስባ ነው። እሷም ንቃ ነው ሄደች ማለት ነው። ወይኔ አምላክ ይሁን። ምንም ችግር የለም። ይሄ እኮ ያለ ነገር ነው። ታሳብዱኝ በፊት እሷንም አንተንም እሷን አይኗን ማየት አልፈልግም። ለነገሩ እኔ ራሱ ማለት ነው ጓደኛ ይወጣልኝ ሴት ጓደኛ አይሆነኝም። በቃ ምን ነው ማትያ ይክፋ። ጌታ ሆይ ሰውረኝ። ምን ነው ማትዬ? ምን ሆንክ አንተ? ደግሞ ምን ሆንክ? አንተ ማታስፈልግ አይደለም ሁኔታዎቹ ተሰማኝ። በቃ እና እሷን ተዋታ በቃ። አይ እንደዚህ በቃ እኔም እኮ የኔ እድል ነው ማትዬ። ይኸውልሽ ሰው ጓደኛ አይወጣልኝም። እሺ የሴት ጓደኛ ይወጣል፣ የወንድ ጓደኛ ይወጣልኝ። እኔም እድል ነው እና አታልቅስ፣ ዝም በላት እሺ በል እንዳይከፋ። እውነቴን ነው። በጣም ከፋኝ፣ ተሰማኝ። ምን ሆነ ነው የሚከፋው? ዝም በላት እና ተው እና ተነሽ ከብረት። ይቺ ቁንጣናም ክብር ያልወድ ብለዋት ነው። እኔም ጓደኛ አይወጣልኝም። እንደዚህ ናቸው በቃ። አንድ አለችኝ ብዬ እንዳለም እየመወዳት እሷ ነበር የገባ ምን በቃ ሰው ብንጠፍለት እንደዚህ በዚህ መንገድ ላይ ቢተኛ አልወጣሉኝ። ምን ላድርጋቸው? አንተ ብቻ እኮ አይደለህም። አይ በቃ እኔ ዛሬ አየሁት። በቃ ሰውን ሁሉም አየሁት። ክርስቲያን ደግሞ ይፈተናል እስከ ጥግ። ዝም በልና አልፈራ ትሄዳለህ እንዴ?